እሺ ፒተር ከየት ቤተ እምነት ነው የመጣው? ከመካነ ኢየሱስ። እሺ ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምረው ትምህርት አለ? ተወዳጅ ወንድማችን አለ። እሺ እሺ ትምህርቶቹን ንገረን። የትኞቹ ትምህርቶች ናቸው ከመጽሐፍ ቅዱስ ውጭ? ያ ከመጽሐፍ ቅዱስ ውጭ የሆኑ መጽሐፎች ከመጽሐፍ ቅዱስ ውጭ ናቸው ብዬ ስለማምን ነው። የጠየቁት ጥያቄ ስንተኛል ፒተር? ሰምቻለሁ። ስለ መጽሐፎች ነው ያወራው ወይስ ስለ ትምህርቶች ነው ያወራው? እዛ ውስጥ ያሉ ትምህርቶች በተለይ ነገረ ደህንነትን የሚያፈርሱ ስለሆነ ብዬ ነው። አሁን እኔ የጠየኩት ጥያቄ ምንድነው? ተወዳጅ ወንድማችን አሁን እኔ አንተ ያልከው ምንድነው ብዬ አይደለም የጠየኩ። እኔ ጠየኩ ስለምንድን ነው? እስኪ ጥያቄ እንደግመህ በልልኝ። ስለኔ መልሰህ ንገረኝ ጥያቄ። ከመጽሐፍ ቅዱስ ውጭ የምታስተምረው ካለ አሳየኝ ያልከኝ አይደል? ኮሜንት ላይ ፍትህ ለስማችን እያሉክ ነው። አረሰ ተጫዋቾች ናቸው። እሺ ፒተር ይኸውልህ እኔ ያልኩህ ምንድነው መሰለህ፣ ኦርቶዶክስ ቤተክርስቲያን አሁን ዶክትሪናል የሆኑ ሾችን ነው የምናወራው። እሺ አሁን አንተ ፕሮቴስታንት ነህ። በእኛና በፕሮቴስታንቶች መካከል ያለው ሰፊ ልዩነት ደግሞ አይ ቲንክ ልታነሳ የፈለከው ስለ አዋልድ መጽሐፍት እንደሆነ ስለተረዳው ነው። በእኛና በፕሮቴስታንቶች መካከል ያለው ልዩነት የአዋልድ መጽሐፍት ልዩነቶች አይደሉም። በእኛና በፕሮቴስታንቶች መካከል ያለው መሰረታዊ የሆነ ዶክትሪን ትምህርት ነው። ኦኬ ምን ላይ መሰረታዊ የሆነ ዶክትሪን ትምህርት ላይ ነው። ስለዚህ ቅድሚያ ዶክትሪናል በሆኑ ትምህርቶች ዙሪያ ነው የምናወራው ማለት ነው። ለምንድን ነው ይሄንን ያልኩህ መሰለህ? ለምሳሌ አንድ ኤቲስት የሆነ ሰው ወይ ደግሞ እግዚአብሔር የለም ብሎ የሚያምን ሰው ሄደ ጴጥሮስና ጳውሎስ በጥላቸው ድውያንን ፈውሷል ብትለው ለሱ ተረት ነው። ለሱ ተረት የሆነበት ሪዝን ምንድነው ስንል የሚቀርመው ነገር ስላላስቀደም ነው። ባጭሩ ለዛ ሰው ጴጥሮስና ጳውሎስ ያደረጉትን ከመንገረ በፊት ስላለው እግዚአብሔር ልታሳምነው ይገባ ነበር፣ ስላለው እግዚአብሔር ልታወራው ይገባ ነበር ማለት ነው። በተመሳሳይ በቤተክርስቲያናችን ውስጥ እውነተኛ የሆነ የመጽሐፍት ሁሉ አባት አለን፣ እሱም መጽሐፍ ቅዱስ ነው። እውነተኛ ደግሞ የሆኑ የመጽሐፍት ልጆች አሉ፣ አዋልድ መጽሐፍት ናቸው፣ በስማቸው ልጆች ናቸው። እነዚህ መጽሐፍቶቻችን የዶክትሪን መጽሐፍቶች ናቸው ወይ ነው አሁን ትልቁ ፖይንት። የዶክትሪን መጽሐፍቶቻችን አይደለም። ኦኬ የሥርዓት፣ የረድኤት፣ የበረከት፣ የጸሎት መጽሐፍቶች ናቸው። እነዚህ መጽሐፍቶች የሥርዓት መጽሐፍቶቻችንን እንደ ሃይማኖት ልዩነት አድርገን ከፕሮቴስታንት ወንድሞቻችን ጋር ቁጭ አድርገን እናወራበትም። ስለዚህ አሁንም እድል እሰጥሃለሁ ወይ ደግሞ የተወሰነ ደቂቃ ስጥ የምትለኝ ከሆነ ደቂቃ እሰጥሃለሁ። አሁንም ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጪ የምታስተምረው ዶክትሪናል የሆነ ትምህርት አለ ወይ? እንዲህ ብላችሁ የምታምኑት ይሄ ትምህርት ከመጽሐፍ ቅዱስ ውጪ ነው ብለህ ትምህርቶቹን ጥቀስልን። በመጀመሪያ የትኞቹ ትምህርቶች ናቸው ከመጽሐፍ ቅዱስ ውጪ? ትምህርቶቹን ጥቀስልን። ኦኬ ዶክትሪን ካልከኝ ከዶክትሪን ውስጥ በተለይ ጥምቀት ላይ የልጅነት ጥምቀት የሚለው የህፃናት ጥምቀት እሱ ከመጽሐፍ ቅዱስ ውጭ ነው የማምነው። የህፃናት ጥምቀት ስናት ዶክትሪን ጥምቀት ዶክትሪን ነው። አሁንም የህፃናት ጥምቀት ግን ይሰካናል። ለምሳሌ ህፃናት በ40 እና በ80 ቀናቸው ቤተክርስቲያናችን ይጠመቃሉ። ኦፍኮርስ በ40 እና በ80 መጠመቅ ግን ዶክትሪን ሆኖ ሳይሆን ይስካናል። አሁን ከ40 ቀን ውጭ ያለፈው ህፃን አንተ የመጣው ከመካነ ኢየሱስ ነው አይደለም? ያ ኦኬ መካነ ኢየሱስ የህፃናት ጥምቀት ታስተምራለች ወይስ አታስተምርም? ታስተምራለች፣ ግን እኔ ብዙም እየተረዳሁት አይደለም። እሱ እንዴ ምን ማለት ነው? ኦርቶዶክስም እያለው እንደዛ ተረድተህ እኮ ነው መካነ ኢየሱስ የሆንከው። አይ ኦርቶዶክስም እያለው እኔ እንደዛው ነበር። ብዙም ደስ የህፃናት ጥምቀት የምታስተምረው መካነ ኢየሱስ የትኛውን የመጽሐፍ ቅዱስ? ኦኬ አይ ቤተ እምነትህን ዋሽተህም ከሆነ አሁን ልንቀያየም ነው። በቻልከው አቅም ፕሊዝ በጣም ፖዚቲቭ ሆነ እንድታወራ እፈልጋለሁ። አሁን ሰዎች ራሳቸውን ደብቆ ምናምን ማውራት የለባቸውም። ኦርቶዶክስ ቤተክርስቲያን የምታስተምራቸውን ትምህርቶች ከመጽሐፍ ቅዱስ ውጭ ናቸው ከማለት በፊት አንዳንድ ሀሳቦችን አቅርቤልህ ነበር። አሁን ለምሳሌ አንተ ኢቨን ቸርች የምታስተምረውን ትምህርት አይ ኦርቶዶክስ ስታስተምረው ከመጽሐፍ ቅዱስ ውጭ ነው ማለት የለብህም ካልክ ግን እስቲ መካነ ኢየሱስ የትኛውን የመጽሐፍ ቅዱስ ትምህርት መሰረት አድርጋ ነው የምታሰራው? ኦርቶዶክስ ቤተክርስቲያንን አንድ ጊዜ እናቆየውና መካነ ኢየሱስ የህፃናት ጥምቀት ስታስተምር የትኛውን የመጽሐፍ ቅዱስ ክፍል መሰረት አድርጋ ነው የምታሰምረው?
እሺ ወደ እሱ ከመሄድ በፊት ግልጽ አድርግልኝ ስላልከኝ ነው። አሁን መካነ ኢየሱስ ካልሆንክ ምናምን የሚል ነገር አለ። ችግር የለውም። አይ ይሄኛውን እንቀጥል። እሺ አይ እሱን ግልጽ ለማድረግ ፈልጌ ነው። ምክንያቱም ምንድነው ከኦርቶዶክስ እንደመጣው አባልነት የሚወሰድኩት መካነ ኢየሱስ ነው። ከዛ በኋላ ግን የሚቀርቡኝ ቸርቾች ሙሉ ወንጌል ስለሆነ ሙሉ ወንጌል ነው በቃ። ከዛ በኋላ የምከታተለው ግን አባልነት የዛ ስለሆነ ነው መካነ ኢየሱስ ነው። ቆይ አሁን እኔ ያልኩህን አንድ ጊዜ እናወራበት። ከዛ በፊት እሺ፣ አሁንም ከዛ በፊት ኦርቶዶክስ ነበር? ኦርቶዶክስ ነበር። ኦኬ ስንት ዓመት ሆነ ፕሮቴስታንት ኮንክ? ኦልሞስት 2 ዓመት። 2 ዓመት። ኦኬ አገልጋይ ነበርክ በኦርቶዶክስ ቤተክርስቲያን ወይስ? አገልጋይነት እንኳን ሳይሆን ልጅ እያለሁ የድቁና ትምህርቶችን ማር ነበር። ውዳሴ ማርያም፣ መልክአ ማርያም ቅዳሴዎችን እነሱ እችላለሁ በፊት ልጅ እያለሁ። በእውነት ቅዳሴ ምናምን ተምረሃል እኮ። ስለዚህ በቅዳሴ አገልግለሃል ማለት ነው። ኦኬ እስቲ ኮንፈርም ለማድረግ ያክል ነው። እሺ ሃሌሉያ እመቦ የሚለውን እስቲ በልልን እስቲ የቅዳሴ ክፍል ምን አልከኝ? የቅዳሴ ክፍል ጠየቁ። ቀድሻ ቃሉ ስላልከን በቅዳሴ ታገለግል ነበር ስለሆንክ በልጅነት ነው አሱ በልጅነት ነው ገና። አሁን እኔ ፕሮቴስታንት እኮ ኮንኩ 2 ዓመት እኮ ነው ገና ተወዳጅ ወንድማችን። ስለዚህ አሁን እንደዚህ ነው ከቅዳሴ ክፍል ላይ እሺ ሁሉ ዘገብራለ ያው ሁሉ ዘገብራለ ጽድቅ የሚለው በልልን በዚህ ነው። እሺ ግዕዝ ብልል ይሻለኛል። ቅዳሴ ላይ ምንድነው ድምጼ ጥሩ አይደለም አሁን ላይ ያለው ነው። አይ ድምጽህ ጥሩ ነው ወይስ አይደለም? እኔ ድምጽህን አይደለም እኮ እኔ አሁን የኢትዮጵያን አይደለም ፒተርዬ። እኔ አሁን ድምጽህ ትንሽ ማይነር ዝቅ ብሏል፣ ትንሽ ሜጀር ምናምን ልልህ አይደለም ኮንፈረም ለማድረግ ነው። አሁን የኦርቶዶክስ ቤተክርስቲያን ውስጥ በቅዳሴ አገልግሎት አገልግያለሁ፣ በድቁናው ትምህርት አርፌያለሁ። እንዴ ስላልከን እስኪ ኮንፈረም ለማድረግ ያክል እስኪ ቅዳሴውንም ንባቡንም ቼክ አደርጋለሁ። እሺ ሁሉ ዘገብራለ በጣም ሶ ሲምፕል። አሁን አንዳንድ ጊዜ ገና ድቁና እየተማሩ ያሉ ህፃናት ራሱ የሚሏት ፓርት ነች። እኔም ድሮ ልጅ እያለሁ ለመጀመሪያ ጊዜ ያልኳት ዜማ ነች እቺ እና እስኪ ሁሉ ዘገብራለ የሚለውን ቅዳሴ በዜማ በልልን። ድምጽህ ባያምርም ችግር የለውም። አይ ቅዳሴ ላይ እንኳን ተው ይቅርብኝ። ለምንድን? በጣም ረጅም ጊዜ ነው እሱ። አልገባኝም። ፕሮቴስታንት እኮ ከሆንኩ 2 ዓመት እኮ ነው ተወዳጅ ወንድማችን። ፕሮቴስታንት የሆንከው መቼ ነው ብዬ ጠየቅኩህ እኮ። ከዛ አገልግሎት ከወጣሁ እንዴ ትኩስ ነህ እንጂ አሁን እኮ ፕሮቴስታንት ከሆንክ እኮ ገና 2 ዓመት ነው። ስለዚህ አሁን ምንም እዚህ ጋር ልጅነት ምናምን አይደለም እንጂ 2 ዓመት ነው። ፕሮቴስታንት ከሆንክ አሁን ገና ትኩስ ነህ አንተ። ከዛ በፊት ኦርቶዶክስ ነበር ከዛሬ 2 ዓመት በፊት። ስለዚህ ምንም የሚረሳ ነገር የለም። ሁሉ ዘገብራለ ጽድቅ የሚለው በእኔ ራሱ ድምጽ አያምርም እና እኔ እሞክራለሁ ትንሽ ካንተ ጋር ማለት ነው። ሁሉ ዘገብራለ የሚለውን ኦሬዲ በጣም መሀል ላይ ገብቼ አይደለም የጠየቁ የመጀመሪያ በሰንበት ጊዜ ቅዳሴ ልክ ሲጀመር የሚባለውን ፓርት ነው የጠየቁ። በልልን እሱን ፓርት ግዕዝ ብልል አይሻልም? እኔ የማውቃቸው ግዕዞችን እሱንም ጠይቃለሁ። በመጀመሪያ ይሄንን በል ቀድስ ያለው ስላልከ እንደ ቀዳሽነትህ ይበልልን ተወዳጅ ወንድማችን ፒተር። እሱ ጋር በጣም ረጅም ጊዜ ስለሆነ አሁን እንትን ይለኛል ኦልሞስት እየጠፋኝ ነውና ለዛ ነው። ፕሮቴስታንት እኮ ከስንት ዓመት በፊት ነው? ፕሮቴስታንት 2 ዓመት ነው፣ ግን ከዛ በፊት ወጥቻለሁ ከኦርቶዶክስ አስተምሮ። ከዛ በፊት መቼ ወጣ? እሺ አሁን ደግሞ ሌላ ደግሞ የወጣበትን ደግሞ ጊዜ አዘጋጀ። እሺ መቼ ነው የወጣው? አይደለም ወጥቻለሁ ስልህ ከእንደዚህ አስተምሮ ወጥቼ ኦልሞስት የራሴን ኑሮ ነበር እየኖርኩ ነበርና ለዛ ነው። ምንድን ነው የራስ ኑሮ? አልገባኝም። በቃ ከቤተክርስቲያን አስተምሮ ለምሳሌ እኔ በልጅነት ለቤተክርስቲያን ተሰጠው ውዳሴ ማርያም፣ መልክአ ማርያም እንደዚህ ተማርኩኝ። ቅዳሴዎችን ተማርኩ። ከዛ በኋላ ግን ወጣሁኝና ኦልሞስት ቤተክርስቲያን ትቼ የራሴን ስራ መስራት ጀመርኩ። እንዴ ሁሉም ሰው የሚቀድስ ሰው ሁሉም ሰው የራሱን ስራ ነው የሚሰራው። ተወዳጅ ወንድማችን ሁሉም ሰው የራሱን ስራ እየሰራ ነው። በነገራችን ለቤተክርስቲያን ደግሞ ገብቶ ቅዳሴ የሚቀድሰው። ስለዚህ ምንም አንተ ስራ ጀመርክ ስራ ፈት እኮ አይደሉም እኮ ቤተክርስቲያን አገልጋዮች።
እና አንተ ስራ ጀመርክ አልጀመርክ ምንም እኮ የሚለውጠው ነገር የለም እኮ ከስራ ጋር የሚገናኝ ጉዳይ አይደለም። ስራ እየሰራህ ነው። ቅዳሴ ስትገባ ደግሞ የምታውቀው ነው የምትቀድሰው። ስለዚህ ሁሉ ዘገብራ ለሚለውን ቅዳሴ በደልን እንዴ ይሄ እኮ በጣም እኮ ሲምፕል በጣም እኮ ሲምፕል የሆነ ነገር እኮ ነው። ከሱ ይልቅ እንዛ ሀዱ ሰለስቱ የሚለውን ስለበልል ትንሽ ግዕዙ ምንድነው? እንዛ ሀዱ ሰለስቱ እንዛ ሀዱ ሰለስቱ እንዛ ሰለስቱ ሀዱ የሚለው ምንድነው? እንዛ ሀዱ ሰለስቱ ምን ተፈልገኝ ነበር? እንዛ ሀዱ ሰለስቱ ሰግድ ለመስቀል የሚለው እሱን ላይም ጥያቄ ስላለኝ ነው። እሱን ልበልል ቆይ አይደለም እኔ ጥያቄ መለኝ ያለ አይደለም። አሁን አንተ ተቀደስ ነበር ወይስ አልነበረም? እውነት ተምረሃል በቤተ ክርስቲያን ወይስ አልተማርክም? አገልጋይ ነበርክ ወይስ አልነበርክም የሚለውን እኔ ነበርኩ አልከኝ። አገልጋይ ነበርኩ ቀድሻ አውቃለሁ አልከኝ። እሺ ይሄው ሁሉ ዘገብራ ለጽድቅ ነው አይደለም? ሁሉ ዘገብራ ለጽድቅ ጻድቅ ውእቱ ወዘያከብር ሰንበተ ይሄንን እኔ ያልኩትን ደግሞ ግን በጣም እንትን ይለኛል። ቆይ ይሄው አልኩት እኔ ያልኩት እኔም ድምጽ ያምርም። ቆይ ፒተር ያንተ በጣም ያምረው በልበ እንደዚህማ እንዲህ ማጭበርበር አይቻልም። ቆይ አሁን ይኸውልህ ይኸው አንተ አሁን የቅዳሴን ክፍል በደንብ ችለህ ቀድሰው ሁሉ አገልግልሃል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በድቁና ማዕረግ ሁሉ ተምረሃል ምናምን ይሄው ሁሉ ዘገብራ ለምትለዋን የቅዳሴ ክፍል በላት። በቃ አሁን እኮ በነገራችን ላይ በአገልግሎት ላይ ያለን ሰዎች ቃለ እግዚአብሔር እንኳን ቢጠፋን ማለት ነው ሁላችሁም አዳምጡ። ሰው የተወሰነ ብሎ ካስታወሰን በቃ እኛን ጨርሷለን እንጂ ምንም የሚረሳ ዜማ ምናምን የለም። ምክንያቱም አገልግሎቱ ላይ ያለ ዲያቆን ነው። ተወዳጅ ወንድማችን ፕሮቴስታንት ከሆነ ገና 2 ዓመቱ ነው። ከ2 ዓመት በፊት ኦርቶዶክስ ነበረ። የራሱን ስራ ጀምሯል። እሺ ስራ እየሰራ ነበር፣ ግን ደግሞ ቀዳሽ ነበር። እሺ ስለዚህ ሁሉ ዘገብራ ለምትለዋን ወይ ደግሞ ቀይርልኝ በለኝ። ሌላ የቅዳሴ ክፍል ልጠይቅ ወይ ይሄን ልቀይርልኝና ሌላ ቀለል ያለ ልጠይቅ። ቆይ ውዳሴ ማርያም ላይ በተለይ ሁለቱንም ነው የምጠይቅ። ቀዳሽ ነበርኩ ስላልክ ዜማውን አይ እንዲሁ ተመር ያለው የሚል ሰው ደግሞ ንባቡን እጠይቃለሁ። ስለዚህ ቀዳሽ ስለነበርክ ይሄው ቀዳሽ በቃ ሁሉ ዘገብራ ለምበልልኝ ወይ ደግሞ ቀለል ያደርግልህ። እሺ ከመልካ ቁርባን ይወርድ መንፈስ ቅዱስ ቢሎን በልልኝ። ከመልካ ቁርባን በልልኝ ከመልካ ቁርባን ሰላም ለኪን ዘንሰግን ብለኪ የሚለው ለበልልኝ። አይ እኔ ጠየቅኩን ነው የምትልልኝ። ቆይ ይወርድ መንፈስ ቅዱስ ግማሽ ቀዳሽ የለንም እኛ እንዴ? ግማሽ ቀዳሽ የሚባል የለም። ይወርድ መንፈስ ቅዱስ ግድ የለም። ወደ ትምህርት ፒተር እኔ ነኝ እየጠየቅኩ ያለው። ቆይ ይወርድ መንፈስ ቅዱስ በለልህ። እኔ ሰላም ለኪን ልበልልህ። እሺ ሁላችሁም ስሙ በልልን ስሙ ጉድ። እሺ በንባብ ነው የምልልህ። ድምጼን ጥሩ ስላልሆነ አይደለም። ዜማውን ልልህ አልከን። ዜማውን በልልን ስንል ደግሞ እንደማትለው ዜማውን በል ስንል ደግሞ በንባብ ነው የምልልህ። ንባብ አልፈለግንም እኛ ከመልካ ቁርባን ላይ ከመልካ ቁርባን ላይ በዜማ ሰላም ለኪ ይላል አልከን። እሺ በላልን። ከዛ ደግሞ ቅዳሴ ክፍል ላይ በንባብ የሚቀደስ እንደዚህ ነው ቅዳሴ ቅዳሴ እቀድሳለሁ ብለሃል። ይኸውልህ እኔ ደግሞ አሁን በጣም የሚዋሹ ሰዎች አይመቹኝም። ይኸውልህ ቅዳሴ እቀድሳለሁ ብለሃል። እሺ እቀድሳለሁ ካልክ በል ይኸው እድሉን ሰጠነ። ሁሉ ዘገብራ ለበል ወራጅ አለ። ይወርድ መንፈስ ቅዱስ በል ወራጅ አለ። አይ እኔ ሰላም ለኪ ነው የሚችል ሰላም ለኪ በል ወራጅ አለ። እንደዚህ አይሆንም። ስለዚህ አንዱን የቅዳሴ ክፍል ትላለህ ወይም ደግሞ ዋሽቻለሁ በቃ እኔ ቅዳሴ አልችልም ትለናለህ። ካልሆነ ግን እንጠይቃለን። ግድ የለም ቆይ ሰማኝ አንዴ። ከቅዳሴዎቹ ነው ቀላል ልትል የምችለው ለምሳሌ የፈለገ እድሜ ቢሄድም ልትል የምችለው ለምሳሌ ክርስቶስ ተንሥአ እሙታን ሞት የሚሉትን ትላለህ። ወርኬ ምንድነው እሱ? ምንድነው እሱ? ክርስቶስ ይኸውልህ ክርስቶስ ሞተ እንዴ? ክርስቶስ ሞቶ በሶስተኛው ቀን እንደተነሳ የሚናገር ቅዳሴ ውስጥ ላይ አለ። ቅዳሴ ውስጥ አለ። ምን ላይ ነው የሚቀደሰው ይሄ ቅዳሴ? ይሄ ቅዳሴ ለምሳሌ ክርስቶስ በትንሳኤ ሰዓት ላይ ከትንሳኤ በኋላ የሚቀደስ ቅዳሴ። እሺ ሙሉን በል አሁን አዳምጡ። ይሄው በቃ ሚችላትን አግኝተናል። ይሄው ፈልጎ ይሄው ሚችላትን አግኝተናል። አሁን ሙሉን በል ዜማውን ለማለት ነው። አዳሽና ሄደን ክርስቶስ አዳሽና ሄደን በል ሳንሙት ወኪሎ ለሞት ለእለ ውስተ መቃብር ወሃበ ሕይወት
በቃ ይሄው ድምጽ ጥሩ ስላልሆነ ነው። አሁንም ይሄው እየሳክም አይደለም ድምጽ አይደለም ጥሩ ያለው አንተ ነህ ጥሩ ያለው እንከው ድምጽ ጥሩ ስለ ድምጽ አይደለም። ምን አለ መሰለህ ቆይ 37 ነው። 13 ዓመቴ ነው ይሄን ስለው የነበር ፒተር ቆይ አሁን እንደ እኔ ታኔ ይሽልበን ቆይ አዳምጥ። እኔ እንደዚህ አይነት አዝናኝ የሆነ ውሸታም እኔ አግኝቼ አላውቅም። ይኸውልህ ምን አለ መሰለህ ፒተር ያሁኑ ትክክል ካልሆነ ንገረኝ። ቆይ አዳምጥ ፒተር እሺ ወንድም ቅዱስ ሚካኤል አንተ እንደዚህ ይኸውልህ ፒተር ምን አለ መሰለህ ቅዳሴ ቀደሽ አልነበርክም። በቃ አሁን በቃ ራስን በዛ ልክ እንዳትከፍ ከዚህ በኋላ እሺ። ወይ በየማላከም አሁን ቆይ ቅዳሴ ቀዳሽ ነበርክ? አትዋሽ። የመጨረሻ ድል ነው የምሰጥ። አሁን እኔ ይኸውልህ ወደ ከረረ ነገር ልገባ ነው። ቅዳሴ ቀዳሽ ነበርክ ፒተር? አሁን አይ መጀመሪያ ላይ እኮ የነገርኩ የቅዳሴ ትምህርት ነበርክ ወይ? አይ የተማርነ ነበር። ቀዳሽ ነበርክ ወይ? የጠየቁን ብቻ መልስ። አትዋሽ። አቁም ተናገር ነበር። አይ መቅደስ ውስጥ ገብቼ ቀዳሽ አልነበርኩም። እንደዛ አልነበርኩም። ስለዚህ ቀዳሽ ነበርኩ ዲያቆን ነበርኩ አትበል። ይሄ ዲያቆን ነበር አላልኩም እኮ የድቁና ትምህርት ነው ስንጀምር ብለሃል። እንደዛ ብለህ ነው የጀመርከው። ቀዳሽ ነኝ ስላለ እያልኩ ነው ስጠይቅ የነበረው ከመጀመሪያው ሳትጀምሩ። አሁን እዚች ጋር ቆይ ይኸውልህ እዚች ጋር አማራጭ ስታጣ አላልኩም ነበር አትበል። ይሄም ሌላ ውሸት ነው። አንተ ቀዳሽ አልነበርክም። እሺ ሲቀድሱ ሙሉ ቅዳሴ ማስቀደስ አታውቅም። በቃ ይሄ ምንም የምንካካደው ነገር አይደለም። ኦኬ አንተ ሙሉ ቅዳሴ ያስቀድስ አታውቅም። አንድ ሲቀጥል ቀዳሽ አልነበርክም። በድቁና አገልግሎት ያገለገልክ ሰው አይደለም። ስጠይቅህ አዎ በድቁና አገልግሎት አገልግያለሁ ቅዳሴም እችላለሁ አልከም። ኦኬ ቀዳሽ ነበርክ? አዎ ቀዳሽ ከነበረ ሁላችሁም ስሙ ይኸው ሁሉ ዘገብራለን በልልም። አይ ትንሽ ጠፍቶኛል ነው ያልከው። ቀዳሽ አልነበርኩም አይደለም ያልከው ስትዋሽ መጀመሪያ ላይ ትንሽ ጠፍቶኛል። ኦኬ እሺ ይሄ ከጠፋ እስቲ ሌላን ጠይቅ። ከመልካ ቁርባን ላይ ሲወርድ መንፈስ ቅዱስ የሚለው በልልን። አይ እኔ ሰላም ለኪ ነው የምችለው። ሰላም ለኪ ነው የምችለው? አዎ እሺ ይሄው ሰላም ለኪ በል። አይ ንባብ ነው የምለው። ይሄን ያክል ፈርዘር እየልክ ስትዋሽና ስትቀጥፍ ነበረ። አንተ ቀዳሽ አልነበርክም። በድቁና አገልግሎት ቤተክርስቲያንን አላገለገልክም። ባጭሩ ቅዳሴ በዞረበት ዞራ አታውቅም። ይሄ የሚያስታውቅ ነገር ነው። የሚወጣ እንጀራ ከምጣዱ ያስታውቃል ይባላል። ከዛ ደግሞ አሁን ወደ ሌላኛው ውሸት ደግሞ እንገባለን። እሺ የአብነት ትምህርት ደግሞ ተምሬያለሁ ብለናል። ኦኬ የአብነት ትምህርት ተምሬያለሁ ብለናል። እሺ የአብነት ትምህርት ደግሞ መማሩን ደግሞ አሁን ልንጠይቅ ነው። ሁላችሁም ተከታተሉ። እሺ ተፈሲዮ ቤተልሔምን በልልን እስኪ። በጣም ሲምፕል ይኸው በልልን። ለምን ከመጀመሪያ ጀምሮ አትብ ገጽ ከሚለው ለምን እኔ አትብ ገጽ እንዴ አንተ ይሄ ሟለ ህፃናት ነው እንዴ? መንገድ የሚያልፉ ህፃናትን እኮ ነው የምንጠይቀው። አትብ ገጽ ተፈሲዮ ቤተልሔምን በልልን። ሰላም ለዘክር ስምክ የሚለው ለምን አይደለም? እሱን አይደለም እኔ ጠየቅኩ። ምን ሆነ ነው ጽፈህ ነው እንዴ አዘጋጅተህ የመጣው አንተ? እኔ ጠየቅኩ። ተምረሃል ክፈተው። ምን እኔ ፊትህ እኮ አይደለም እኮ ማተር የሚያደርገው። አይ ክፈተው የመጣው ስላልከኝ ነው። ክፈተው ካሜራን ክፈተው ካሜራን እከፍታለሁ። ያው ከምትዝት በቃ ብትከፍት ይሻላል። አይ ለምን አትብ ገጽ ያለልህ? ቅዱስ ሚካኤል ፒተር እንዲህ አይነት ቆንጆ መልክ ይዘህ ነው የምትዋሸው? እሺ ተፈሲ ኦ ቤተልሔም የሚለውን በለልን። በምን ሰዓት እንደሚባልም ደግሞ ጠይቃለሁ። ካህናት አባቶች ለምሳሌ ዲያቆናት ወንድሞች ይሄንን የሚደግሙበት ሰዓት አለ። ግን እሱን ተው፣ ይሄን ያክል አላከረብህ። ተፈሲ ኦ ቤተልሔም በለልን። በጣም ሲምፕል። ከፈተዋ ካሜራውን ለምን ዘጋው? ካሜራውን ክፈተው እንጂ ፒተር ካሜራውን ክፈተው ፕሊዝ ክፈተው። ለምን መልሰህ ዘጋኸው? አላነብም ብለህ እኮ ነው የከፈትከው አይደል? በል ክፈት ካሜራ። ቤት ውስጥ ስለሆንኩ ነው። አይ ችግር የለውም። ካሜራን ክፈተው፣ አትዝጋው። ካሜራን ክፈተው። እንደሱ አዎ፣ ልክ እንደሱ እንዳለ ችግር የለውም፣ አትዝጋው። ልክ እንደሱ እንዳለ ተፈሲዮ ቤተልሔምን በለልን። በትልቁ ላድርገህ
አይጀግናው በልልን በልልን ተፈሲዮ ቤተልሔም እሱ ይቅርብ በቃ ተው ይቅርብ ይበቃሽ። ምኑ ነው የሚቀርብኝ? አንተ ነው የሚቀርብህ? እኔ ነኝ የሚቀርብኝ? አንተ ነው የሚቀርብህ ወይስ እኔ ነኝ የሚቀርብኝ? አልገባኝም። እሱን አይደለም የጠየቅኩህ። ተፈሲዮ ቤተልሔምን የጠየቅኩህ ተፈሲዮ ቤተልሔም በል ውዳሴ ያለ ፒተር ዘይት ነበበለ ተሰብስበው ምንድነው ፈቀደ እግዚአብሔር እኔ ፈቀደንም አልጠየቅኩም። ፈቀደ ይኸውልህ ፈቀደ ማለት ነው እንዴ ማንም ሰው ይችላል። ፈቀደ የሚባል ነገር እኔ አልጠየቅኩም። እኔ ጠየቅኩ ተፈሲ ኦ ቤተልሔም የሚለውን ነው በልልኝ። ወይኔ ዛሬ ኧረ የት ናችሁ? እነ ልደት የት ናችሁ? ኧረ እነ ሰሙ የት ናችሁ? ጌታዬ ብሬት መስሎ እንዲህ ድንቡሽቡሽ ያለ ውሸታም በጌታ በኢየሱስ ፒተር በቃ ሌላ ጊዜ እንዳትዋሽ በቻልኩ አቅም ሌላ ጊዜ ራስን ሆነና ፕሊስ በቃ እንደዚህ ቤተክርስቲያንን ሳታቋት እናቃታለን ብላችሁ አትቅጠፉ። ቤተክርስቲያንን አታቋትም። እኛ ምን በነገራችን እንዲህ አይነት ነገሮች እንደጋግም የምንነገረው ለዚህ ነው። እንደዚህ አይነት ሰዎች ፕሮቴስታንት አዳራሽ ላይ ሄደው ያው ዲያቆን ነበርኩ እኔ ገርማቸዋል ቀዳሽ ነበርኩ ምናምን ይላሉ። ከዛ ያቃሉ እንዲባል ይሄው ልክ ስለ ፈቀደ እግዚአብሔር ግዞ ለአዳም ዝነተው ይዘለም ይላላቻል። የተመሳሳይ ቀልል እንገራችሁ። ቀበሌ ውስጥ የቀበሌ ሰራተኞች የኮምፒውተራቸውን ብራይትነስ መቀነስ አቅቷቸው አንዱ ልጅ ብራይትነሱን ቀንስልን አሉታል እና ያው ፊክስ አድርጎ ሲያስተካክልላቸው ምን ቢሉት ጥሩ ነው ሃከር እና እንደዚህ አይነት ሴልና እነሱ ጋር ኦርቶዶክስ ቤተክርስቲያን ውስጥ ዲያቆን ነበርኩ እና እንደዚህ ቀድስ ነበር ምናምን ይላቸዋል። ከዛ ኧረ እባክህ እውነት ትችል ነበር? አዎ እንደውም ፈቀደ እግዚአብሔር ሲልላቸው ሃከር ይሉታል ማለት ነው። እባካችሁ ፕሮቴስታንት እህቶች ወንድሞች አላዋቂን ሰው እንዳዋቂ አድርጋችሁ እናንተ ማትያዙ። እርግጥ ነው በእኛና በእናንተ መካከል የትምህርቶች ልዩነቶች አሉ። ነገር ግን ኦርቶዶክስ ሳይሆኑ ኦርቶዶክስን እንደሚያውቁ ሆነው የሚመጡ ሰዎችን የሆነ በማግነን የምትለውጡት የትምህርት እንትን የለም። ኦርቶዶክስ ቤተክርስቲያንን እነዛን ሰዎች በማግነን ሳይሆን እናንተ ራሳችሁ በመጽሐፍ ቅዱስ የማስረጃ ከኛ ጋር በመወያየት ነው ትምህርቶችን ልትረቱ የምትችሉት። እና እንዲህ አይነት አማራጮችን ፕሊስ በጣም የሚሰክሱ ሰዎች አሉ። አንድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ቆብና መስቀል የያዙ አንድ ሰው ፕሮቴስታንት ሆኛለሁ ብሎ የሆነ ቦታ ላይ ኢንተርቪው የተደረገ በጣም ስታዘብ ነበረ። እንዴት ነው ፕሮቴስታንት የሆንኩ ተባለ። እና ብዙ ጊዜ እንዲህ ልክ እንደዚህ ኦርቶዶክስ ነበርን ፕሮቴስታንት ሆነን የሚሉ ሰዎች በአጠቃላይ ኦርቶዶክስ ያልነበሩ ስላችሁ ኦርቶዶክስ ቤተክርስቲያንን አውቋት የማያውቁ ሰዎች ልክ ፕሮቴስታንት ከሆኑ በኋላ በጣም ከፍተኛውን የሳንቲም ጥማት ያጋጥማቸዋል። ከፍተኛውን የሳንቲም ጥማት እና እንዴትም ተብሎ ቤትም ኮሌክት ተደርጎ ምናምን ገንዘብ እንዲሰባስላቸው ይፈልጋሉ በፕሮቴስታንት አዳራሽ ውስጥ። እና ጀለስ ከባድ ምርጫ ቅስቀሳ ነው ያደረገው። አስቡት እንግዲህ ካህን ነኝ ብሎ ነው ሄደው። ካህናት አዋዋላቸው እንዴት ነው? የካህናት እውቀታቸው እስከምን ድረስ ነው? ክርስቲያኖች እናንተ ታውቃላችሁ። ጀለስ ቆብ አድርጓል፣ መስቀል ይዟል፣ ምናምን ካህን ነኝ ያለ። እንዴት ነው ፕሮቴስታንት ሆንኩ ሲባል የሆነ ሰዓት ከቤተክርስቲያን እየተመለስኩ በሆነ መንገድ ላይ የሆነ በስተግራ በኩል የሆነ የፕሮቴስታንት አዳራሽ ውስጥ ሰዎች ይጸልያሉ አለ። ተገረምኳል። የሰማችሁ ነው። ካህን የነበረ ሰው ተገረምኩ ሲጸልዩ። ከዛስ አንዱ ሰውዬ ተንበርክኮ ሼቤሬቤቤቤ ማክሬቤቤቤ ራባጃራ ባባባ ሃርጋዶላ ማክሬቤቤቤ ይላል።
እና እኔ በጣም ተገርሜ እኔ ስንት ዓመት ካህን ሆኜ ሳገለግል ለኢየሱስ ተንበርክኬ አላቅም። ይሄ ሰው ግን ለኢየሱስ ተንበርክኳል። እኔም አብሬው ተንበርክኳል። ካህን ሆኖ ለኢየሱስ ያልተንበረከከ እውነት አገልጋይ ያለን እኛ? ይሄን ያክል ቅጥፈት ይወላችሁ። በቤተ ክርስቲያናችን የጸሎት ሁሉ ትልቁ ጸሎት ቅዳሴ ነው። በቅዳሴያችን ወቅት የአምልኮ ስግደት የምንሰግደው ለአምላካችን ለእግዚአብሔር ብቻ ነው። ለአምላካችን ለእግዚአብሔር ብቻ እና ጀለስ ለኢየሱስ እኔ ተንበርክኬ አላቅም ማለት ሎቱ ስብሐት። ቤተ መቅደስ ስንገባ እንኳን ሰግደን ነው የምንገባው። ሰላም ለኪ ቅድስት ቤተ ክርስቲያን አምሳለ ኢየሩሳሌም እያልን ማለት ነው። እና አብሬው ተንበርክኬ ሰውየው ማክረቤቤ ሲል እኔ ሃሌሉያ እላለሁ። ራባጃ ራባባ ሲል እኔ ሃሌሉያ። እንዴት እንዲያልክ ይባላል? ሆሊ ስፒሪት መርቶ ነው። እውነትህን ነው። እባካችሁ በቃ አትቅጠፉ ፕሊስ። በትምህርት አውሩን። ኦርቶዶክስ ቤተክርስቲያን ትምህርቷ እንዲህ ሆኖ በዚህ ወጥቶ በዚህ ገብቶ በሉን። በቃ መጽሐፍ ቅዱስን ገልጠን እንወያያለን፣ ችግር የለውም። ግን ሳትሰክሱ በቃ ዲያቆን ሳትሆኑ ዲያቆን ነበርኩ፣ ካህን ሳትሆኑ ካህን ነበርኩ፣ መነኩሴ ሳትሆኑ መነኩሴ ነበርኩ፣ መርጌታ ሳትሆኑ መርጌታ ነበርኩ አትበሉ። ጌታ ሆይ ፕሊስ፣ እንደዚህ አይነት ነገር ጥሩ አይደለም፣ ስህተት ነው። በተመሳሳይ እኛም እንደዚህ አይነት ነገር እንቃወማለን። ይሄ ፕሮቴስታንት ሳይሆን የውሸት ፕሮቴስታንት ነበርኩ ምናምን ያልሆነውን ሆኛለሁ ምናምን ብሎ ማወራ ሰው እኛ ምንም ስለሆነ ሳይሆን በቃ ውሸት እንቃወማለን። አንፈልግም፣ እንቃወማለን። እንደዚህ አይነት ነገሮችን ፕሊስ እባካችሁን እንትን አትበሉ። እሺ ቆይ ሌላ ሰው እኔ ደግሞ ነበርኩ የሚለኝ ሰው አለ። አንድ ጊዜ ላስገባ። ፕሮቴስታንቶች ወንድሞች፣ ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጪ የምታሰበረው ትምህርት አለ ብላችሁ የምታምኑ አንዳንድ ቁጥር ጻፉልኝ፣ ያስገባችኋለሁ። ሁላችሁንም ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጪ የምታሰበረው ትምህርት አለ ብላችሁ የምታምኑ ሁላችሁንም አስገባችኋለሁ። እሺ ፍቃዱ። አቤት፣ ሰላም አደራችሁ? እግዚአብሔር ይመስገን። እንደምን አለ? እግዚአብሔር ይመስገን። ከየት ቤተ እምነት ነው የመጣው? ኧረ እኔ ከየትም አልመጣሁ፣ ከኦርቶዶክስ ነኝ እኮ። ስለዚህ አየህ፣ ሳታደምጥ ኮሜንት መጻፍ የለብም። አሁን ኮሜንት ላይ ምን ብለህ ጽፈን ያስገባው ነበርኩኝ ስትል ነው። አሁን ፕሮቴስታንት እንደሆነ ሰው ሆነ ኮሜንት ስጽፍ ስለነበረ ነው ያስገባው። ስለዚህ ሌላ ጊዜ ፕሊዝ በደንብ ተከታተላችሁ። እሺ ፕሮቴስታንት ነኝ አይደለም ያልኩኝ እኔ። አዎ ገብቶኛል። ኮሜንት ስጽፉ ግን አደራ በደንብ ተከታተሉ። ተወዳጅ ወንድማችን ፈቃዱ የቤተክርስቲያን አገልጋይ ነህ? ትንሽ ቆይቻለሁ እንጂ አሁን በስራ ምክንያት ነበር። ቆይተሃል ግን በአገልግሎት ላይ ማለት ካገለገልክ ቆይተሃል? አዎ። ኦኬ መልካም። በርታለን ተወዳጅ ወንድማችን። ቤተክርስቲያንን በደንብ አገልግል። በስራ ጉዳይ ነው ወይስ በምን ምክንያት ነው ከአገልግሎት ራቅ ያልከው? በስራ ምክንያት ነው። በስራ ምክንያት። በጣም ጥሩ። አሁን ወንድማችን ለምሳሌ አንዳንድ ጥያቄዎች ስንጠይቀው በስራ ምክንያት ስለራኩኝ ሁሉም ጠፍቶኛል እያለን ነበር። በስራ ምክንያት እነዚህ የጠየኳቸው ጥያቄዎች በአጠቃላይ አንተን ጠፍተውሃል? ኧረ ሁሉም አይጠፉም። እንዴት ይጠፋል? አይጠፋም። መልካም። እስኪ ኩሉ ዘገብራለን በልለት ፕሊስ። ይኸው የጠየኩትን መልሼ ለዚህ ወንድማችን እጠይቃለሁ። ይኸው ኩሉ ዘገብራለን። በጣም ሶ ሲምፕል የሆነ ስለሆነ በልለት። ኩሉ ዘገብራለ ጽድቅ ጻድቅ ውእቱ ወዘያከብር ሰንበተ ኢይበል ፈላስቲ ዘገባ ሀበ እግዚአብሔር ይፈልጠኒን ህዝቡ ኩሉ ዘገብራለ ጽድቅ። በጣም እናመሰግናለን ተወዳጅ ወንድማችን። በርታልን፣ እግዚአብሔር ያክብርልን። እሺ ቃሎት ያሰማልን። አሜን። አብሮ የቤተክርስቲያናችን ቀለም ይሄን ይመስላል። እዚህ ውስጥ ያላችሁ ሁላችሁም በደንብ ተከታተሉ። የቤተክርስቲያናችን ቀለም ይሄን ይመስላል። ኦርቶዶክስ ሳትሆኑ ኦርቶዶክስ ነበረን የምትሉ ሰዎች አታጭበርብሩ ፕሊስ። በቃ አሁን እኛ ትልቁ ተቋማችን ለምን ፕሮቴስታንት ሆናችሁ አይደለም። ይሄ የማንኛውም ሰው መብት ነው። በነገራችን ላይ ግን በቃ መዋሸት ምናምን ይደብራል። ሰው ሳይሆን ነኝ ማለት፣ ካህን ሳይሆን ነበርኩ ማለት፣ መነኩሴ ሳይሆን መነኩሴ ነበርኩ ማለት፣ ዲያቆን ሳይሆን ዲያቆን ነበርኩ ማለት በጣም ስህተት ነው። ፕሊስ እንደዚህ ነገሮችን አታደርጉ። ይሄን ያው እናመሰግናለን
ተወዳጅ ወንድማችን ጊዜ ያክብርልን ሰላሙንልን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን